የተወደዳችሁ ምእመናንና ምእመናት ኦርቶዶክሳዊ ልጆቻችን እንኳን ለመልአኩ ለቅዱስ ገብርኤል በዓል ለ2018 አደረሳችሁ አደረሰን። እንኳን ደስ ያላችሁ፣ እንኳን አደረሰን አብሮ። ይሄ የምታዩት እንግዲህ አሁን ያለንበት የቆምንበት እጅግ በጣም በዚህ በአዲስ አበባ ሀገረ ስብከት በኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት ስር የሚገኘው የደብረ በረከት ቅዱስ ገብርኤል ቤተክርስቲያን የጸበል ግቢው ሲሆን ይሄ የምታዩት ጸበል ቦታ ደግሞ እጅግ የተዋበና ውበቱንና ደረጃውን ጠብቆ የተሰራ ሲሆን በእናንተው በአዲስ አበባ ምእመናንና ምእመናት የተሰራ ሲሆን ይህ ጸበል ደግሞ በእውነት ጥንት አባቶቻችን በ70 ዓመተ ምህረት ጀምሮ ተፈጥሯዊ ምድረ ከርሰ ምድር ያለ ቦታ ነው። ከርሰ ምድር ያለ ቦታ ነው ጸበሉ የምታዩት። ከርሰ ምድር መሬት ላይ ይወጣ እጅግ በጣም ፈውሱና ምሕረቱ የበዛበት ቅዱስ ገብርኤል በጣም እጅግ ብዙ ሽባ የሆኑ ለምጻም የሆኑ በደዌ ዳኛ በአልጋ ቁራኛ በስጋ ደዌ የታመሙ ብዙ ሰዎች የተፈወሱበትና የዳኑበት እጅግ ምስክሩ የበዛለት በጣም እጅግራቸው ተሰባብሮ መንቀሳቀስ ያቃታቸው በተለያየ በካንሰር በሽታ በጉበት በስኳር ወዘተ በጨጓራ ብዙ ጽፍ ድርብ የሆነ ምእመናን ድነትና ፈውስ እንዳገኙበት በዚህ ቦታ እጅግ በጣም መልእክታችን እናስተላልፍላችኋለን። ነገር ግን እናንተ በአይናችሁ አይታችሁ መታችሁ ዳኑ። ቅዱስ ገብርኤል በጣም እጅግ ፈውሱና ምሕረቱ የበዛ ነው። በጣም አሁን የሚታያችሁ እንግዲህ ግቢው ዙሪያውን እንደምታያቸው እዚህ ጋር በሙሉ ይሄ የካህናት መጠመቂያ ነው። ከፊት ለፊት ያለው የጸሎት ቦታ አለው። እጅግ ጸበሉም ውስጥ ስታዩት በጣም አወራረዱና መሬት ላይ ከርሰ ምድር የወጣ ሲሆን በጣም አስገራሚና ድንቅ ፈውስ ያለበት ቦታ ስለሆነ እጅግ እናሳያቸዋለን። አሁንም እንቀጥላለን ወደፊት። የመጠመቂያው ቦታ ይሄ መግቢያው በር ነው። ወደ ውስጥ ስንገባ ደግሞ ብዙ እጅግ በጣም የተዋቡ በቅዱሳን ስዕሎች የተዋቡና እጅግ ጸበሉ ፈውስና ምሕረት የበዛበት አይታችሁ በማየት የምትደነቁ በአካል መታችሁ እንድታዩ እጅግ በጣም ሮብ የቅብ ቅዱስና የገድላት የድርሳናት ማዘል እጅግ መካን የሆኑ ልጅ ያጡ ሁሉ በተለያየ ነገር በደዌ በሽታ የተመቱ ሁሉ ሮብ ሁሌም ከፊታችን ጀምሮ ከዚሁ ከቅዱስ ገብርኤል ቀጥሎ በጣም እጅግ ምሕረት እንዲበዛበት በዚህ በግቢው የምሕረት ቦታ እንዲሆን በማይጠንት አባቶቻችን ካህናት ዲያቆናቱ እንዲሁም ደግሞ አካባቢ ምእመናን የጉባኤ አገልግሎት የስብከተ ወንጌል አገልግሎት ተደርጎ እጅግ በጣም የበዛ አገልግሎት ይሰጣል። መታችሁ ከዚህም መድኃኒት አለ። በቅዱስ ገብርኤል ጸበል ዳኑ፣ ተፈወሱ። መድኃኒቱን በአይናችሁ መታችሁ ቅዱስ ገብርኤል ለበዓሉ በሰላም አድርሶ ጠርቶናል። ሁላችሁም አካባቢ ያላችሁ በኢትዮጵያም ውጭ ያላችሁ ምእመናን ይህን የምትመለከቱት መታችሁ ዳኑ፣ ጸበሉን ተከታተሉ። በአልጋ ቁራኛ በደዌ ዳኛ ተይዛችሁ ፈውስና ምሕረት የራቃችሁ በቅዱስ ገብርኤል ደጅ ምሕረት ፈውስ ድነት ሞልቷል። መታችሁ ዳኑ። እግዚአብሔር ከሁላችን ጋር። ወደፊት ደን የጸበሉ መጠመቂያና ክፍሎቹን እንመለከታለን። ተከታተሉ። ይሄ እንደምትመለከቱ ምእመናን ይሄኛው ከውስጥ ከስር ከጸበሉ ከራስጌው ከጸበሉ ራስጌ ላይ የተሰራ ነው። የቤተ መቅደሱ የቅዱሳን ስዕሎች የተዋቡ ናቸው። ታዩታላችሁ። ወደ ውስጥ እንገባ ከጸበሉ ከዚህ ስር ነው ያለው። ጸበሉ የዚህ ስር ሆኖ መጠመቂያው የዚህ ስር ነው ያለው እንደምታዩት ከስሩ። ከውስጥ ደግሞ ጸበሉ እዚያ ጋር ከርሰ ምድር ከወዳ ነው ወዚህ የታጠረው ላይ መጨረሻ ታዩታላችሁ የፈለቀው። ይሄ ቅባ ቅዱስ መቀቢያና ገድላት ድርሳናት መጸለያ ይታጠናል። አባቶች ሮብረው ያጥናሉ። መልእክቱ ይስተላለፋል። ድነትና ፈውስ ይበዛል። እየተከታተላችሁት ይሄ የቅዱሳን ስዕል የተዋቡ ናቸው። እነዚህ የምታዩቸው ቤተ መቅደሱ ሲሆን ከስር ደግሞ ጸበሉ ነው። ከዚህ ስር መጠመቂያው ጸበል ነው። የመጠመቂያው ነው መፍለቂያው ላይ ነው ያለው። ስለዚህ የቅባ ቅዱስ የተለያዩ ማቴሪያሎች መጥተው ቅባ ቅዱስ የምንቀባበትና አባቶች በጸሎት በማይጠንት የሚያገለግሉበት ቦታ ነው። ስለሆነም ሮብ ሁሌም የወንጌል አገልግሎትና የቅባ ቅዱስ መቀባት የገድላት የድርሳናት በጣም እጅግ በተለይ ልጅ ላጡ ቅዱስ ገብርኤል ብዙ ታምራት ያደርጋል። በደዌ ዳኛ በአልጋ ቁራኛ ተይዘን በተለያየ ቦታ ፈውስ ያጣን በቅዱስ ገብርኤል ጸበል መታችሁ ዳኑ። ፈውስ ያጣን ፈውስ ሞልቷል። መታችሁ ዳኑ። ምእመናኑ
መጥተው አዝነው ተክዘው ሳሉ መጥተው ጸልየው ጸሎታቸው የሚደመጥበት ይሄ የጸሎት ቤት ነው። የማህበር ጸሎት የሚጸለይበት፣ የሚሰግዱበት፣ የሚጾሙበት፣ የሚያስቀድሱበት ነውና ልዩ ነው አሰራሩ። ይሄም የተደረገው ምእመናን በእናንተው በውጭም ባላችሁ አዲስ አበባም ባላችሁ ምእመናንና ምእመናት ነው የተሰራውና ዛሬም የሰራችሁት ቤተ መቅደሱ ይሄ ቤተ ክርስቲያን እጅግ ፈውሱና ምሕረቱ የበዛ ነው። ቅዱስ ገብርኤል በእኛ አይምሮ ተገልጾ ያልቅም። አይታችሁ በዓይናችሁ መታችሁ አይታችሁ ለዓለም ምስክርነት እናንተም እንድትሰጡ እናሳስባችኋለን። ስለዚህ ያው የቆምንበት መስከረም 29ና ታኅሳስ 6 ታቦት ቅድስት አርሴማ መታ በዚሁ ጸሎት ይደረጋል፣ ይጸልያል። ጸበሉ ተባርኮ ጸበሉ ይረጫል። የመጡ ምእመናን እጅግ ምሕረትና ፈውስ በስቶላቸው ይሄዳሉ በዚያ ቀን። ስለዚህ ሁሌም ሮብ ሁሌም የገድል ማዘብ የቅባ ቅዱስ ፕሮግራም አለን። ሁላችሁም ሰማዕቷ ቅድስት አርሴማ ቅዱስ ገብርኤል ጠርተዋቸዋል። መታችሁ አይታችሁ ለምስክርነት ብቁ። የምትመለከቱት እዚህ ጋር የተቀመጠው የሚገርማችሁ ፍቅርተ ማርያም ይህን ጸበል ቤት ህንፃ አሰርተው አበርክተዋል። ይህ የተሰራበት መጋቢት 1999 ዓመተ ምህረት ሲሆን የመጀመሪያዎች ነች የተሰራችው። ከውጭ የመጣ የሚሰማቸው ሁሉ አንድ ቻይና መጥቶ በጣም ታግለው ሰርተው ውስጥ ላይ ያለው ሲገነባ በጸበል በቧንቧ ለማውጣት በእውነት ነው የምላችሁ እግዚአብሔር አልፈቀደም። ጊዜው ሲደርስ ደግሞ አሁን ተወርዶ እዚህ ተነስቶ ተወርዶ ብዙ አገልግሎት እየሰጠ ነበር። ከዚህ በላይ የምትመለከቱት ተራራ ነበር። በዚህ ላይ ወደ ላይ ተራራ ነበር። ተራራው ተቆፍሮ ይሄን መሬቱ ተራራ ነበር ተስተካክሎ ነው እንግዲህ ከርሰ ምድር የሚወጣ ነው። እዚህ ጋር ነው መፋሰሻ አለ። የጸበሉ ኃይል ራሱ እዚህ ጋር የቆምንበት አካባቢ ይሄ ራሱ መፋሰሻ ነው። ያለው ግን እዚህ ውስጥ አለና ይሄ ድብን ግንባታ ነው። እጅግ አሁን የከፍተን የቆምንበት ምእመናንና ምእመናት የሚታያችሁ ከርሰ ምድር እዚህ ውስጥ ያለው እጅግ በጣም ባህር ውቅያኖስ ነው። ድርብ ግንብ ነው የተገነባውና በደሉ በላይ ያለ በሙሉ ጸበል ነው ምንጭ ነውና ይሄ በሙሉ እንዳለ ሞላ ነው። ከዚህ ተነስቶ ነው ወደ ታች ወደ ጸበሉ እየወረደ ያለው። ምእመናን ከሰው ወደ ወጣ ዘንዶ ነው የራሱ በጣም ማመን ነው ይላችሁ የወጣው ከሰው ወደ ነው የወጣው ይላችሁ ራሱ እባብ ነው የሚመስለው ራሱ የወጣው ይሄ ደግሞ ሰው ጭንቅላት የሚመስል እጤ ነው ይላችሁ ይሄኛው አያችሁት ጸጉር ያለው ነው። ይሄ ደግሞ የተለያየ ምንም እንደሆነ አልታወቀም እና ቅዱስ ገብርኤል የሚሰራው ታምሩ ብዙ ነው።